እንዴት አላውቅም አባዬ፣ ግን እኔ በህይወት እያለሁ ልጄ አንድ ቀን እንኳን ከሱ ጋር እንድትሆን አልፈልግም። እና በየሀገሩ እየተከራተች እስከ መቼ? ስሚኝ፣ ተውኩልሽ እንጂ አንቺን ፈልጎሽ አልመጣም። ይኸውልሽ ቲና፣ አሁን ምንም ብትይ ሁሉም ነገር ያለፈ ነገር ነው። ከዚህ በኋላ ብታወሪ ሽንፈትሽን ነው የሚያሳየው። መርጦሽ አይደለም ትቼልሽ ነው እንጂ። እውነት ነው? አዎ። እንዴት እስካሁን አልሰማህም? ምንም ያሰማነው ነገር አልነበረም። ይኸውልህ የማይደበቅ ነገር እንዴት ትደብቁኛላችሁ? ልጄ የት ናት? ተመስገን፣ እባክህ እንዳትገለኝ። ምን ነው ደነገሽ? ልጅ የለኝም እንዴ? የምን ልጅ? የአንቺና የእኔ ልጅ። ተመስገን፣ እባክህ ተወኝ በቃ። ምክንያት እየፈለግህ እየመጣ ህይወቴን አታመሰቃቅል። የኔና አንተ ልጅ የሚባል ነገር የለም። ስሚ፣ ልጄን ከኔ ደብቀሽ ምን ያህል ጊዜ የምትኖሪ ነበር የመሰልሽ? እኔ አንተ ምንም አልደበቅኩህም። ስለምታወራው ነገር እኔ ምንም አላውቅም። ልጄን እንድታሳይኝ እፈልጋለሁ። የምን ልጅ ምናምን እያልሽ ሙሉ እንድትይብኝ አልፈልግም። ወይ ልጄን ወይ ደግሞ ያለችበትን ቦታ ካላሳየሽ ዘር ባነርሽ እንዳለ እያንዳንዳቸው ሲያልቁ ታያቸዋለሽ። የሰጠውሽ 2 ቀን ብቻ። በዚህ 2 ቀን ውስጥ ግን ካልመጣሽ ለምን አትተወኝም እንዴ? መከተኝ። አሁን ምንም መነጋገር አልፈልግም። ዝም ብለሽ ቁልፉን ስጪኝ። ዳኒ፣ የቤቴን ቁልፍ እንድትሰጪኝ እየጠበኩ ነው። ቲና ትሰሚኛለሽ? ከዚህ በኋላ በህይወቴ ደግመሽ እንዳትገፊ። አሁን ግን ወደ ፖሊስ መሄድ ግድ ይላል። አይሆንም አባዬ፣ ፖሊስ ጋር ከሄድኩኝ የባሰ ችግር ውስጥ ነው የሚከተኝ። ተመስገን፣ እኔ ስነግርህ እኮ ያዙ ይልቀቁኝ ትላለህ ብዬ ነበር ያሰብኩት። አንተ ግን ተኝተህ አድራል። አሁንም ተኝተሃል። ቆይ ምን እያሰብክ ነው? አሁን ማጣት የማልፈልገው ነገር ነው እየሆነ ያለው። ማጣት አልፈልግም። እና እንደዚህ በመተኛት ታገኘዋለህ? ባላገኘውም አላጣውም። አባዬ ፖሊስ ጣቢያ እየሄደ ነው። ምን? እውነቴን ነው ተመስገን፣ ክስ ሊከፍት ሊሆን ይችላል። 10 ደቂቃ ካለፈ ለመተኮስ እገደዳለሁ። ተመስገን፣ እባክህ እንዳትተኩስ። ይኸውልሽ በ10 ደቂቃ ውስጥ ካልተመለሰ ቦርሳሽ ውስጥ ያለውን ዕቃ ተጠቀሚ። ተመስገን በስተመጨረሻም አባባን ማለት ነው ለማጥፋት ተነስቷል። እንዲሁም ደግሞ ለቲና ቀጭን ትዕዛዝ አስተላልፏል። ቦርሳ ውስጥ ያለውን ነገር አውጥተሽ ተኩሹ፣ ስለዚህ መጥፋት አለበት። እንዴት እንደዚህ ያደርጋል? እንዴት እኔን ሊከሰኝ ይችላል? እኔ እኮ የምፈልገው የራሴ ልጅ ነው። እንዴት ሰው የራሱን ልጅ ማግኘት አይችልም? በማለት እንግዲህ እጅግ በጣም በመናደድና በመበሳጨት አባባ ያደረገውንና እንዲሁም ደግሞ የወሰነውን ውሳኔ እንደሰማ ያው ቀጭን ትዕዛዝ ነበር ያስተላልፈው። በነገራችን ላይ ቲና ተንኮለኛዋ ቲና ከተንኮል የማትወጣው ሁልጊዜ በየፓርቱ አዳዲስ ተንኮልና አዳዲስ ነገር ስራዋን የምሰረው ቲና አርፋ ብትቀመጥ አሪፍ ነበረ። እንዲሁም ደግሞ አባባን አግኝተው ይቅርታ ጠይቀው ነበር። ይቅርታ አድርጎላት እንደገና ደግሞ ሌላ ተንኮል እየሰራች ትገኛለች። ምክንያቱም አባባ ፖሊስ ጣቢያ እንደሄደና እንዲሁም ደግሞ ክስ መመስረት እንደፈለገ ይህን ነገር ሲያወራ ቆማ በስልክ እንግዲህ ታዳምጥ ነበር። የሰማችውን ነገር ደውላ ለተመስገን ነግራለች ማለት ነው። እና አባባ አሁን ላይ ክስ ሊመሰርት ነው፣ ስለዚህ የሆነ ነገር ማድረግ አለብህ በማለት እንግዲህ ተናግራለች ማለት ነው። እና ኮል አያልቅባት ቲና አሁንም እንግዲህ ከተመስገን ጎን እንደሆነች ነው እያሳየች ያለችው። ምንም ያክል ማለት ነው አባባን ይቅርታ ብጠይቀውም ግን ደግሞ እሷ እየሰራች ያለችው ወይንም ደግሞ ሁሉን ነገር እየተናገረች ያለችው ለተመስገን ነው ማለት ነው። እና ተመስገን ይህን ነገር በሰማ ቀጥታ ትሁት ጋር ነበር የደወለው ማለት ነው። ሽማግሌው ማቆም ያለበትን ነገር ማቆም አለበት፣ ደውለሽ ንገሪው፣ ካለዚያ ግን ህይወቱን አጠፋዋለሁ፣ ትንሽ ደቂቃ ነው የሚቀረኝ በማለት እንግዲህ አስፈራርቷታል ማለት ነው። እና ትሁትም እጅግ በጣም ነበር እየደነገጠችው። ያው አባባ ይሄን ነገር ማድረግ የወሰነው ለምንድን ነው? ወደ ክስስ የሄደው ለምንድን ነው? ምክንያቱም አሁን ላይ ቴናና አቶ ተመስገን የሚባሉ ግለሰቦች በጣም ማለት ነው ከመጠን በላይ ነገሮቹ የነሱ ማለት ነው በመታገስና እንዲሁም ዝም ብሎ በማለፍ እያለፉት አይደለም ማለት ነው። ምክንያቱም
ነገሩ እየከረረና እንዲሁም ደግሞ ወደ መጨረሻው ፓርት እየመጣ ይገኛል ማለት ነው። ስለዚህ ትሁትም እስከ ዛሬ ለፍታ ካሳደገቻት በሰው ቤት ማለት ነው ተቀቅላ እያሳደገቻት ያለችው ልጇን ደግሞ አሁን ላይ ተመስገን መጥቶ እንዲወስድባት አትፈልግም። ልጇንም እህቷ እንድታረቅላት ደውላ ነግራታለች ማለት ነው። እና በዚህ ጉዳይ አባባ አይዞሽ፣ አትጨነቂ፣ አሁንም ከጎንሽ ነኝ እኔ፣ ምንም አትሆኝም፣ ነገሮችን ለፖሊስ እናሳውቃለን። ስለዚህ እነሱም ደግሞ ልካቸውን ይገባሉ በስተመጨረሻም በማለት እንግዲህ በድብቅ ነበረ ያው ክስ ሊመሰርት እያሰበው ማለት ነው። አባባ ግን ደግሞ ያው አሁን ላይ ቲና በመስማቷ እጅግ በጣም ነው የሚያናድደው ማለት ነው። ተመስገን እንግዲህ ከትሁት ልጅ እንዳለችው ሲሰማ እጅግ በጣም ነበር እየደነገጠው። አሁን ልጅን እንድታሳይኝ እፈልጋለሁ፣ ያንቺና የኔ ልጅ የሆነች አለች፣ እንዴት እስከ ዛሬ ደብቀሽኛል? ለምንድን ነው ይህን ሁሉ ነገር እያደረግሽው? በማለት እንግዲህ ትሁትን ማለት ነው እንቅ አድርጎ አንገቷን በመያዝ ያለውን እውነተውን እንድትነግረው ፈልጎ ነበረ። እሷ ግን ስለምን ልጅ ነው የምታወራ? እባክን እንዳትገለኝ እያለች እንግዲህ ስትናገር ነበረ። እኔ አሁን የቀልድ ጊዜ አልቋል፣ ስለዚህ ልጅ የለህም ምናምን የምትዩ ነገር በጣም ውሸት ነው። ስለዚህ ልጅን እንድታሳይኝ እፈልጋለሁ፣ በ2 ቀን ውስጥ ልጅን እንድታሳይኝ፣ ያለችበትን ቦታ እንድትነግርኝ እፈልጋለሁ፣ መሄድ እፈልጋለሁ፣ ልጅን ማግኘት እፈልጋለሁኝ። እስከ ዛሬ ስለምንድን ነው የደበቅሽኝ? በማለት እንግዲህ ትሁትን አስጨንቆ በማየት ሲያስፈራራት ነበረ። እሷ ግን ስለምን ልጅ ነው የምታወረው? እኔ እናንተ ልጅ የሚባል ነገር ምንም አይነት ነገር የለም በማለት እንግዲህ እሷም ስትናገር ነበረ። ግን እሱ ደግሞ እጅግ በጣም በማስፈራራት ይህን ነገር በ2 ቀን ውስጥ እውነታውን ካልነገርሽኝና እንዲሁም ደግሞ ልጄ ያለችበትን ቦታ ካልወሰድሽኝ፣ ካልነገርሽኝ እንዳለ አጠቃላይ ያለሽን ቤተሰቦች በሙሉ ዘር ማንዘርሽን ነው የማጠፋቸው በማለት እንግዲህ ሲናገር ነበር ማለት ነው። እንግዲህ ተመስገን ከዚህ በፊት ያው ትሁትን ለራሱ አድርጎ ወይንም ደግሞ ከፍላጎቷ ውጭ በማድረግ አግቶ ነበረ ልጅ እንድትወልድ ወይንም ደግሞ አብረው እንድትሆን ያደረጋት። በጣም ተደባዳቢና ጨካኝ ከመሆኑ አንጻር እንግዲህ ትሁት ልጅ ወልዳ ማለት ነው እስከምታሳድግ ድረስ ምንም አይነት ነገር እስከ ዛሬ የሚያውቀው ነገር የለም። ለምን አላወቀም? እሱ እንግዲህ በፊትም እንደዚሁ ከሰው ጋር እየተደባደበ እንዲሁም ደግሞ ትሁትንም አግቷት በነበረበት ሰዓት በዚያ ምክንያት እንግዲህ እስር ቤት ነበረ ማለት ነው። ስለዚህ ትሁት ትውለድም አትውለድም ምንም የሚያውቀው ነገር የለም ማለት ነው። ይህን ሚስጥር እንግዲህ የተናገረችው ቴና ነች። ቴና ለምንድን ነው የተናገረችው? እንዴት ተናገረች? የሰማች እንግዲህ ትሁት ያው የእህቷ ልጅ ነች ብላ የምታምነው የራሷ ልጅ እንደሆነች ግን ደግሞ ከመጀመሪያውም ጀምሮ ከልጅነቷ ጀምሬ ይብን ልጅ ራሱ የኔ ልጅ እንደሆነች እንኳን በፍጹም ማንም የሚያውቀው ነገር የለም። አባዬ ልጄ የእሱ መሆኑን ከታወቀ በጣም ትልቅ ችግር ይፈጠራል። እሱ ደግሞ ልጄን ይወስድብኛል። ስለዚህ ማንም የሚያውቅ የለም እና የእሱ ልጅ ነች ያለችኝ በማለት እንግዲህ ስትናገር ነበር። ለምንድን ነው የምደነግጭው? ስለ ፎቶ ባየሽ ቁጥር የሆነ ነገር በተፈጠረ ጊዜ ለምንድን ነው እንደዚህ በጣም የምደነግጭው? እያለ እንግዲህ አባባ በጣም አጥብቆ ሲጠይቃት ነበረ። የተመስገን ልጅ እንዳለ የእሷ ልጅ የተመስገን ልጅ እንደሆነች ማለት ነው እየተናገረችው ማለት ነው። እና ይሄን ስለሰማች ነው እንግዲህ ቲና ቀጥታ በመሄድ እውነቱን ማለት ነው ለተመስገን የተናገረችው ማለት ነው። ተመስገን በነገራችን ላይ በስተመጨረሻም እኔ እንደዚህ ነው ብልህ ልጅ አላት ብልህ እንኳን አንተ አላመንከኝም። አዎ እውነት ነው ትሁት ልጅ አላት፣ ያውም ያንተ ልጅ ነው ያላት በማለት ስትናገር እጅግ በጣም ነበር እየደነገጠው። እንዲሁም ደግሞ ደውሎ ሲያረጋግጥ አዎ እኛ በፊት አላወቅንም ነበረ፣ ትክክል ነው፣ ስለዚህ እሷ ከአንተ ልጅ አላት በማለት እንግዲህ የትሁት ልጅ ያንተም ልጅ ነች በማለት ተነግሮታል። እጅግ በጣም ነበር የተናደደው የተበሳጨው። እንዴት ይሄን ነገር ማጣራት ያቅታችኋል? በፊትም እኮ አጣሩ ብያችሁ ነበር በማለት እንግዲህ እሱ በጣም እየተበሳጨ እየተናደደው። በነገራችን ላይ እንግዲህ ባደገበት አካባቢም በጣም ክፉና እንዲሁም ደግሞ ከሰው ጋር ተደባዳቢ ከሰው ጋር እንደማይስማማ ነው እንግዲህ እየተረዳ ነው ማለት ነው አቶ ተመስገን። እና አሁንም እንግዲህ እውነተውን ካላወቀ ወይንም ደግሞ እውነተውን አውቆ ልጁ ካልተሰጠችው አሊያም ደግሞ
አባባ ያሰበውን ነገር ተሳክቶለት እስር ቤት ካልገባ በስተቀር እጅግ በጣም በትሁት ህይወት ላይ አስቸጋሪ ነው የሚሆነው። ምክንያቱም እጅግ በጣም የምሳሳላትን ልጇንም ሊወስድባት ይችላል። ምክንያቱም ቲናን እጅግ በጣም ነው የሚወዳት የሚያፈቅራት። አሁንም እንግዲህ ቲና ሲናገር ነበረ ማለት ነው። ትሁትን እኔ አሁንም እጅግ በጣም ነው የምወዳት የማፈቅራት፣ እሷን በሆነ ምክንያት ማጣት አልፈልግም። ስለዚህ ነገሮችን ተረጋግቼ ሁሉን ነገር መድረስ እፈልጋለሁ፣ ልጄንም ማግኘት እፈልጋለሁ። ለዚያ ደግሞ የኔ መረጋጋት ወሳኝ ነው። አሁን ነገሮችን በችኮላ ካደረኩኝ ደግሞ እኔ ትሁትን ለአንዴና ለመጨረሻ የማጣት ይሆናል በማለት እንግዲህ ቲና ተናግሯታል ማለት ነው። ምክንያቱም ግራ ገብቷታል። ምክንያቱም ይሄን ሁሉ ነገር አውቆ እንዴት ተረጋግቶ ተቀመጠ? ስንት ነገር የሚያደርግ ሰውዬ እንዴት ነው አሁን እንደዚህ ምንም ነገር እንዳልተፈጠረ ተረጋግቶ እየተቀመጠው የሚለው ነገር እጅግ በጣም ነው እንትን ያለት ማለት ነው። እና ተመስገን ደግሞ እኔ ለአንዴና ለመጨረሻ ትሁትን ማጣት በፍጹም አልፈልግም፣ አልችልም። እኔ ያለሷ ህይወት እጅጉን በጣም ነው የሚከብደኝ በማለት እንግዲህ ተናግሯል። በስተመጨረሻ እንግዲህ አባባ ምን ሊሆን ይችላል? እውነት ክሱን ያስቀጥለዋል ወይንስ ደግሞ ትሁት ማለት ነው ያው አባባ ማቆም አለብህ ብላ ደውላለች። እንግዲህ በቃ አባዬ እንደዚህ ነው ብላ ተመስገን ሌላ ክፉ ነገር እንዳሰበና መጥፎ ነገሮችን እንዳሰበ ያን ነገር ነግረው ምናልባት መጥፎ ነገሮቹ ከመደረጉ በፊት ኖርማል ማለት ነው ሊተወው ይችላል ማለት ነው። በነገራችን ላይ ክሱን ሲመሰረት ራሱ ትሁት አልፈለገችም። ምክንያቱም እሱ በጣም መጥፎ ነው፣ ሌላ የባሰ ችግር ነው የምናመጣው፣ አባዬ ቢቀርብን ይሻላል ብላ እንግዲህ ስለምነው ነበር ማለት ነው። እና ይሄ ሁሉ ነገር እንግዲህ የቲና ጉዳይ ነው። ቲና በጣም ተንኮለኛና በጣም የማትቀየር ሰው ማለት ነው። ደግማ ደጋግማ ስህተት የምትሰራ በስህተት ላይ ስህተትን በጣም ደጋግማ የምትሰራ የማትቀየር አንድና አንድ እሷ ነች ማለት ነው። እና ምን ሊሆን ይችላል? እውነት ቲና ታደርገዋለች ይህን ነገር ወይንስ ደግሞ ተመስገን እንዲያላት አታደርገውም ወይ? እንግዲህ ተመስገን ተኩሹ ቦርሳሽ ውስጥ ያለውን ነገር አውጭና ተኩሽበት። እንግዲህ አባባ ለረዥም ሰዓት ስልክ እያወራ ነበር ማለት ነው። ይህን ነገር ታደርገዋለች አታደርገውም የሚለውን እንግዲህ በቀጣይ ፓርት የምናየው ይሆናል። አባባ ምንም ነገር እንዲደርስበት በፍጹም አንፈልግም። ምክንያቱም በጣም ብዙ ነገሮችን በትሁት ምክንያት ስላሳለፉ ማለት ነው። እና እንግዲህ አሁን ላይ እንግዲህ ያው ቲና ከኤደንና እንዲሁም ደግሞ ከዳኒ ህይወት ምንጥቅ ብላ ወጥታለች ማለት ነው። እና ቤቱን ሰጥቷት ነበረ። አሁን ላይ ግን ከሱ ቤት እንድትወጣ አድርጓታል። ምክንያቱም ሁለታቸውን አግኝታ በፍቅራቸው መካከል ጣልቃ እየገባች ነበረ። ስለዚህ ከቤቱ ምንጥቅ አድርጎ አስወጥቷታል። ፍቅሬን እፈልገዋለሁኝ፣ ምንም ነገር እንድትሆን ኤዱም አልፈልግም፣ እንድትከፋም በፍጹም አልፈልግም በማለት እንግዲህ ቲናን አስወጥቶም እጅግ በጣም ነበረ በዳኒ ውሳኔ ደስ ያላት ማለት ነው። ምክንያቱም እንደዚህ ከቤትህ ምንጥቅ ብላ እንደወጣች ከህይወታችንም ምንጥቅ ብላ ብትወጣልን እጅግ በጣም ደስ ይለኛል በማለት እንግዲህ ለዳኒ ተናግራለች። ዳኒም አዎ እሷ ከኛ ህይወት ብቻ አይደለም ከነ ትሁት ቤትም ከነ ቃል ቤትም ከነ አባዬ ቤትም ምንጥቅ ብላ ብትወጣ ደስ የሚልና የተረጋጋ ህይወት እንኖር ነበረ በማለት እንግዲህ ዳኒም ምኞትን እየተናገረ ነው። ያው ቃሊብና እንዲሁም ደግሞ ትሁትን አንድ የሚሆኑበት ጊዜ እጅግ በጣም እየናፈቀኝ ነው በማለት ኤደንም ስትናገር ነበር። ዳኒም አዎ እኔና አንቺም አንድ ላይ የምንሆንበት ጊዜ በጣም ይናፍቀናል በማለት እንግዲህ ሲናገር ነበር። በስተመጨረሻም በእርግጠኝነት ማለት ነው ያው ተንኮለኛ ተሸናፊ ነው የሚሆነው። በነገራችን ላይ ብዙ መልካም የሚያደርጉት ሲታገሉት የነበሩት ደግሞ መጨረሻቸው የሚያምር ተንኮልና በሰዎች ላይ ግፍ ሲያደርጉ የነበሩ ግለሰቦች ደግሞ መጨረሻቸው ያው እንግዲህ እስር ቤት የሚወረወሩ ነው የሚሆነው ማለት ነው። ስለዚህ
ትሁትና እንዲሁም ደግሞ ቃሊብ አብረው ይሆናሉ። ዳኒና እንዲሁም ደግሞ ኤዱ አንድ ላይ ይሆናሉ። በእርግጠኝነት ተመስገንና እንዲሁም ደግሞ ቲና ተንኮለኛዋ እስር ቤት የሚወረወሩ ይሆናሉ ብዬ ተስፋ አደርጋለሁ። አባባም በልጆቹ በኤደን እንዲሁም ደግሞ በዳኒ በቃሊብና በትሁት ደስተኛ ሆኖ የሚኖርበት ሰዓት እጅግ በጣም ነው የሚናፍቀን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኞላችሁ።